ብዬ በቃ 100% እርግጠኛ ነኝ ውስጥ ነኝ ብዬ አስባለሁ ማለት ነው። እና ምክንያቱም ደግሞ ሰይድ ውስጥ ነው ብዬ 100% እርግጠኛ ሆንኩበት ማለት ነው። እኔ ባለፈው እንዳያችሁ ቤት ገዝቻለሁ። እኔ ከገዘው በኋላም ሰይድ እነሱ ጋር ሄዶ ነበር ማለት ነው። ያለውን ነገር ያቃሉ ማለት ነው። እና አሁን እንደኔ ሐሳብ ማለት ነው አሁን ባለፈው ቤት ስለገዘው መቼም ደርሶ አይደለም በ3 አመት ከምናምን ስላሉኝ አይደርስም በዚህ ሰዓት ማለት ነው። ቤቱን ግቢበት ሊሉ ሳይሆን በቃ ለምንም ነገር ሊጠሩኝ ለምንም ነገር አይጠሩኝም እላ እርግጠኛ ነኝ ሰይድ እዛ ሆኖ አስጠርቶኝ እነሱ አስጠርተውን ሊያስታርቁን ነው ማለት ነው። በቃ እኔ ማለት ነው ከሱ ጋር ገብቼ ለመታረቅ ዝግጁ ነኝ ማለት ነው። በቃ እንሂድ። ሰላም ነው? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆይ። እንዴት ነሽ? ሰላም ነው? አለሁ አረፍ በይ። እሺ ሰላም ነው? ሰላም ነው። ደህና ነሽ? አለሁ። አማን ነው? ሁሉ ሰላም? ሁሉ ሰላም። በዓል እንዴት ነበረ? በዓልማ ይኸው አመጣሁሽ። ዛሬ እንግዲህ ፈልግሻለሁ ስትለኝ አዎ ፈልጌሽ ነበር። እንዴት እንደሆነ አላውቀውም። አሁን እስካሁን ያከበርሽ መስሎኝ ዘግይተሻል። አይ ስንት ሰዓት እንደው እንኳን ሌላ ቦታ ሄደን ተዝናንተን እንኳን እናውቃለን። አዩ መጀመሪያ ከመዝናናቴ በፊት ልጆቼ እየተግሏሉ እየተንገላቱ ሱመያም እንደዛ ይሄንን ላይ የተደረገው ምክንያት በምንድን ነው? እኔ አንቺ ስላገባው ነው። ገባሽ? ልጆቼን ለማግኘት አንቺን ብፈታ ይሻለኛል ከመል እንዴትም ብዬ ሄጄ ሁለት መስዋዕትነትም ከፍለዋል። አንቺንም ላለመፍታት ላለማስከፋት ልጆቼንም ለማግኘት ነው የምለፈው። ዱአ አድርገሽ አግኛቸው። ምናልባት ልጆቼን ያገኘው ቀን ከሚስቴም ከታረቁ በኋላ እድሜ ልካችንን አላህ አብራችሁ ኑር ያለን ያህል እስከነሞት ድረስ ቆንጆ ጊዜ እናሳልፋለን። አንቺ ጊዜ ለማሳለፍ ለማዝናናት ነው አለ ቢያንስ የተወሰነ ጊዜ እየተገናኘን ነው። ዱአ ማድረግ ያለብሽ አላህ በሰላም ከልጆች ያገናኝ ከሚስት ያገናኝ። በአንቺ ሰበብ ነው በትንትኑ የወጣው ማለት ነው። አሁን ማልደግምልሽም አንቺን ስላገባው ነው በትንትኑ የወጣው። በቃ የልጆቼን ማጣውት ትዳሬም የተበታተነው ከሞቀ ጎጄ እዛ ምን ኖርበትም ታውቂያለሽ። የመን ስንኖር ነበረው የተሟላ ቤት ነበረን፣ መኪና ነበረ፣ ሁሉ ነገር ነበር። ያ ሁሉ በእልክ ለምን አገባብኝ ብላ ሽጣ ሁሉ ነገር በትንትና አድርጋ ያ ሁሉ የተሸጠው ዕቃ ራሱ በርካሽ ገባሽ። ሁሉ ነገር የተበታተነው እሱ ብቻ አይደለም ብዙ ነገር እሷም ከሞቀ ጎጇ ልጆቹም ከሚያርፉበት ወጥተው እየተንገላቱ ዛሬ እዛ ነገዚ የአንዱንም አየር እንትን ሳይሉ በዚህ ማለት ልጆቼን ቢታመሙብኝ አላህ ያርገውና አንዳንዴማ ይገባሃል አየር ሲቀየርባቸው ከአንድ ሀገር ከአንድ ቦታ እሷም እየዞረች ይሄን ሁላ። ስለዚህ አሁን የመጨረሻ ጊዜ ነው ብያስብ። በነገራችን ላይ ማለት ነው ምርጫ ሰጥተዋለች መሰለኝ። ያው ፊት ለፊት እንዳይወጣ ተብሎ ነው እንጂ ምርጫ ተሰጥቷል መሰለኝና ያው እንግዲህ ንግስት ሱመያ ደግሞ በፍጹም ብላለች አልፈልግም ለሁለት መብቷ ነው። በነገራችን ላይ አንድ ሰው ማንም ይሁን ሙስሊም ሴት ምሳሌ ግዴታ የለባትም እኮ ይሄ ሸሪዓውም ይደግፋል። በዚህ አጋጣሚ ምናልባት የማታውቁ ሰዎች ምሳሌ እኔ ሚስቴ ካገባሁባት خلاص እኔ አልፈልግም ለሁለት ፍች ተጠየቀች መብቷ ነው። እንግዲህ ወዳ ብዙ ሴቶች ነው በነገራችን ላይ ብዙ ሴቶች መጀመሪያ ላይ የማይሆን እየመሰላቸው አግባ እያሉ ከገቡ በኋላ አባቴ እዛ እሷን እያቀፈ እየመጣ እሷ ጋር እንትን ሲል ድብን ያለ ቅናት የራስን ሰው ለሌላ አጋርቶ መቀመጥ በጣም ነው የሚከብደው። በጣም ይሄ ኢማን ያለው ሴት ይጠይቃል ወላሂ ማለት ነው። ኢማን ያለው አታኮ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እኮ የነቢያችን ሚስቶች ይቀናሉ፣ እርስ በርስ ይቀናናሉ። ይሄ የሴት ባህሪ ነው። ገባችሁ? ግን አንዳንዴ ያው ኢማን ያላት ሴቶች ያው የአላህን እያከበሩ ካልሆነ በስተቀር በጣም ከባድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? መጥቻለሁ። ግን ሰብስክራይብ ላይክ እያረጋችሁ ጀምሩ ቤተሰብ ማለት ነውና ሰይድዬ አሁንም ያው እድል መቼም እንግዲህ ሀዩ ጋር እስከሆንኩ ድረስ አንዴው እዛ አንዴው ወደዚህ ማለትም አይቀርም። ይሄና ምን ተቀመጥ ያው ሱመያ እንግዲህ አዲስ አበባ ገብታለች። ለኢድም እዚህ ነበረች ማለት ነው። አይታችኋል። ይሄ ቪዲዮ መቼ ተቀርጾ ነው ታዲያ? በጣም ፋስት ሰው ናት። ግን እኔ ሳላደንቃት አላለችም። እውነት ለመናገር ልጆች ተሸከማ ከዛ ገዝ ስትል እልከኛ ናት። በጣም አልበገር ባይነቷ በጣም የሚደነቅ ነው። በዚህ አጋጣሚ አልበገር ባይነቷ ይሄ ጀግንነቷ አለ አይደል? በራስ መተማመኗ እንግዲህ ሁለት ልጅ ተሸከማ አንዷን አቅፋ ነው በዛ የምትንከራተተውና ለምንስ ምን አንከራተታት? እውነቴን ነው የምላቸው። አንድ ቦታ ተደብቃ ኮላስ መብቷ ነው። ያው እንደ ቢዝነስም ስላደረገችው ይሄንን ተናግረዋለች እንጂ ማለት ነውና እስኪ ቀጣይ እንስማ፣ ሐሳብ አስተያየታችሁን እንስማ። እስቲ የሰይድን ጉድ እንስማ። እስቲ ሰይድዬ
እኔ አሁን ላንተ ስል ላለቅስ ነው እንባል ይወጣ ጥለ ሳይሆን ያው ሄጄ ልጆችን ጥለኸኝ ነው እንጂ ጥለኸኝ ነው እየሄድክ ያለው። አንተ የመን ስትሄድ የመን ቁጭ ብዬ ጠበቅኩ። ከየመን ተመልሰህ ጎንደር ስትሄድ ቁጭ ብዬ ጠበቅኩ። አሁን ደግሞ ጭራሽ ድሬዳዋ እሷን ፍለጋ ልትሄድ ነው? ምን ማለት ነው? እኔማ ያለችበት መፈለግ አይቀርም ልጆች እስካገኝ ድረስ። አትሄድም። በዛ ላይ መጀመሪያ እሷ ሳትፈልግ ያለ እሷ ፍቃድ ፈልጋ ነበር አይደል? አሁን ደግሞ እራሷ ፈቅዳለች ና እያለችኝ ነው። እሺ ስለዚህ መሄድና ማግኘት አለብኝ። ምን ይመስልሻል? በራሷ ፍቃድ እኮ ጎንደር ድረስ ጠርታክ እኮ ሄዳለች። ከዛ እኔ እኮ ዝም ብዬ ተቀበለሃለሁ ባለቤቴ ና ችግር የለውም አለችኝ። ሄድክ አልተቀበለችም የለችም። አሁን ደግሞ ድሬዳዋን አመጥተንክ ልትቀበል ካለለም አሁን ደግሞ ወደ ሌላ ሀገር ልትሄድ። ስለዚህ አትሄድም። እግርን ከዚህ ሀገር አትሄድም። ከድሬዳዋማ ወዴትም አትሄድም። እሷ ምናልባት እዛ በቃ አየሩ ወዳው ነው። ብዙም ጓደኞች ነበሯት የሀረር ልጆች ምናምን እዛ የድሬ ልጆች ምናልባት ከነሱ ጋር እዚህ ምናምን ይሻልሻል ምናምን ብሏት ሊሆን ይችላል። የዋህነቱ ማለት እና ይሄን ይመስላል። ሳልነግርሽ ዝም ብዬ ብድግ ብዬ ከመሄድ ብዬ ነው የምነግርሽ ማለት ነው። ዝም ብዬ ብድግ ብዬ ይኸውልሽ ሳልነግርሽ ዝም ብዬ ብድግ ብዬ ከመሄድ ይኸው ለተመልካቾችም ሱመያም ቪዲዮን እንድታይ እንግዲህ ከመጣን በኋላ ደግሞ አዩም እንደዚህ ሆነች። ብዙ ሰው ምን እያለ ያወቅሽ እንደማታሳፍሪ ተስፋ አረጋለሁ። እቀበለዋለሁ ብላለች። በአሪፍ አቀባበል እንደምትቀበለኝና ልጆቼንም እንደምትሳየኝ በጣም ተስፋ አረጋለሁ። ዛሬ ሄጄ ሱመያን እና ልጆቼንም እንደማግኘት በጣም ተስፋ አረጋለሁ ማለት ነው። እሷም እየጠበቀችኝ ስለሆነ ያሰፍረኛል። እንግዲህ ሁሌም ላንቺ ሳልነግርሽ ከመሄድ ብዬ ነው የምትለው እኮ ነግረኝ አይደለም ብዙ ጊዜ እየሄድክ ላንቺ ሳልነግርሽ ከመሄድ ሲቀጥል ደግሞ ማለት ነው እንድትሰማ የምፈልገው ነገር ሁሌም አንድ አይነት ነገር ነው እየሰራክ ያለው። ሁሌም ትሄዳለህ፣ ሳምንት፣ ወር፣ 2 ወር እየቆየ እኔ አላሳዝንም እንዴ? እዚህ ቤት ብቻዬን የሚያክል ቤት ውስጥ ብቻዬን እዚህ ቁጭ ብዬ ምንም አልመስለም እንዴ? እስቲ እናንተ ከተጋባን በኋላ እውነት አንድ ቀን አብረን ቁጭ ብለን እንደው እንደባልና እንኳን ሌላ ቦታ ሄደን ተዝናንተን እንኳን እናውቃለን? አዩ መጀመሪያ ከመዝናናቴ በፊት ልጆቼ እየተግሏሉ እየተንገላቱ ሱመያም እንደዛ ይሄንን ላይ የተደረገው ምክንያት በምንድን ነው? እኔ አንቺ ስላገባው ነው። ገባሽ? ልጆቼን ለማግኘት አንቺን ብፈታ ይሻለኛል ከመል እንዴትም ብዬ ሄጄ ሁለት መስዋዕትነትም ከፍለዋል። አንቺንም ላለመፍታት ላለማስከፋት ልጆቼንም ለማግኘት ነው የምለፈው። ዱአ አድርገሽ አግኛቸው። ለሷ ብላ አይደል ልጆችህንና ሚስትህን ያጣው። አሁን ማን ሊመርጥ ነው? ቆንጆ ጊዜ እናሳልፋለን። አንቺ ጊዜ ለማሳለፍ ለማዝናናት ነው አለ። ቢያንስ የተወሰነ ጊዜ እየተገናኘን ነው። ዱአ ማድረግ ነው ያለብሽ። አላህ በሰላም ከልጆች ያገናኝ፣ ከሚስት ያገናኝ። በአንቺ ሰበብ ነው በትንትኑ የወጣው ማለት ነው። አሁንም አልደግምልሽም። አንቺን ስላገባው ነው በትንትኑ የወጣው። በቃ የልጆችን ማጣወት ትዳሬም የተበታተነው ከሞቀ ጎጄ እዛ ምን ኖርበት ታውቂያለሽ? የመን ስንኖር አልገባህም። እውነቴን ቤት ነበረን፣ መኪናህ ነበረ፣ ሁሉ ነገር ነበር። ያ ሁላ በእልክ ለምን አገባብኝ ብላ ሽጣ ሁሉ ነገር በትንትና አድርጋ ያ ሁላ የተሸጠው ዕቃ ራሱ በርካሽ ገባሽ? ሁሉ ነገር የተበታተነው እሱ ብቻ አይደለም ብዙ ነገር። እሷም ከሞቀ ጎጇ ልጆቹም ከሚያርፉበት ወጥተው እየተንገላቱ ዛሬ እዛ ነገ እዚህ ዛሬ እዛ ነገ እዚህ የአንዱንም አየር እንትን ሳይሉ በዚህ ማለት ልጆቼን ቢታመሙብኝ አላ ያድርገውና አየር ሲቀያየርባቸው ከአንድ ሀገር ከአንድ ቦታ አንድ ቦታ እሷም እየዞረች ይሄን ሁላ። ስለዚህ አሁን የመጨረሻ ጊዜ ነው ብዬ አስባለሁ። ለመጨረሻ ጊዜ ነው እኔም ሄጄ መከተላት ብዬ አስባለሁ። ምክንያቱም እሷም ፈቅዳ ናና ልጆችን ላሳየህ እንገናኝ እቀበለዋለሁ ብላ እየጠበቀችኝ ስለሆነ መሄድ ግዴታ ስለሆነ እንግዲህ ሱመያን ቪዲዮን ሰምተሻል። የመጨረሻችን ነው። እኔም አንቺን መከተልና መምጣት የመጨረሻን ብዬ ነው የማስበው። እዛው ሀሮ ሀርማያ ላይ ጀልባዋ ላይ ቪዲዮዎቹን አይቻለሁ። አሁን መጀመሪያ ላይ ይወት ነበረ። ድሬዳዋም እንዳለሽ ከሁለት አንዱ ቦታ ልመጣ ነው። እንግዲህ የምትገኝበትን ስልክ ወይም ደግሞ ካላመንሽ ደግሞ የምትጠራጠሪ ከሆነ ድሬዳዋ መጥቼ ያለውን ቪዲዮ ቀርጬ እንደለቀኩልሽ አናግሪኝ። የኔን ታውቂያቸዋለሽ። እኔ አንቺን ባላቃቸው ስልኮች ያሲንም እንደሆነ ጠፍታብኛለች ብሎ እያወራ ነበረ። እዛው ድሬዳዋ ይሁን ሀረሪውን አላውቅም። ተገናኝተው ነበር። የት እንዳለች ሆቴል ቀይራበት ነው ስለኝ እዛው እሱ ድሬዳዋ ሲጠብቃት እሷ ወደ ሀረር ሄዳ ሊሆን ይችላል። ስለዚህ አሁን በሰላም ከሱመያ ጋር እንደምንገናኝ ተስፋ እያደረኩ ነው የምሄደው። ዱአ አድርገሽ ብቻ ሸኝኝ አንቺ። ዱአ ምናምን እኔ ሳይድ ይሄ ነገር በጣም አንገሸገሸ። የምሬን ነው ማለት እኔ ምዞሮን ማላንገሸገሽኝ አንቺ እዚህ ቁጭ ብለሽ ምንድነው አሁን እኔ በእውነት ሳይድ እንደው ታያለህ ሱመያ እዛ ቁጭ ብላ አጠብቅ። ሱመያ እዛ ቁጭ ብላ እንደማጠብቅ አሁን እኮ ራሷ ነች ነው ያለችው።
በደንብ ጠብቀኛለች። ሄደህ ከአንተ እሷን ካገኘሃት እኔ አልሙሁም በነገራችን ላይ እንግዲህ ሰይድዬ ገና በዛ ማለት ይቀጥላል ማለት ነው። በዚህ አጋጣሚ መስፈርት አስቀምጣለች እሷ ማለት ነው። ካሁን በኋላ እሷን ዛሬ ካሁን በኋላ እኔ እሷን ሄጄ ካላገኘኋት መስፈርት አስቀምጣለች። ያንን መስፈርት አንቺ ባሪፍ ነው ካሁን በኋላ የሚለው። ስለዚህ ዛሬ ሄጄ እሷን ጠብቃለሁ እንዳለች ይሄንን ካልጠበቀችኝ ከቦታው ካልተገኘች እኔ ካሁን በኋላ አንቺ እንደዚህ ስትይኝ እንደዚህ ይሄንን አርግልኝ ስትይ ጉዞ ይቀጥላል ማለት ነው። ጉዞ ደግሞ ሆኖ እንግዲህ የሚሆነው ይሄን ግደልልኝ ገድየልሽ በአንቺ ዛዝ ካሁን በኋላ መንቀሳቀስ አዋሳ ነው። አዋሳ በእርግጠኝነት ለማግኘት ሀገር አዋሳ እኔ ሐረማያ ሄዳ አርግልኝ አልሽኝ በሙሉ ማርግልሽ ካሁን በኋላ ማለት ላንጋ ነው የሚባል ብቻ ድሬዳዋ እኔ ግን እስኪ ትንሽ የሱመያ ልጋብዛችሁ። ሰብስክራይብ ላይክ እያደረጋችሁ ግን እንዴ ቤተሰብ ምንድነው ስደተኛው ወንድማችሁ ማበረታታችሁን በቃ እየተጫወተችብኝ በፊት እኮ እንዳመጣት ተከተለኝ ነው የምትለው። አሁን ግን ና እያለች ነው። እስኪ እንቀጥል ማለት ነው። ትንሽ የእሷን ነገር በጣም አላገኛትም እንደዛ ጠብቃለሁ እኮ ነው አይደለም ያለችው። ወንድ ከሆንክ ነው አትመጣም አይመጣም ነው ያለችው። ጠብቃለሁ አላለችም ባህር ዳር። አሁን ግን እጠብቀዋለሁ ና ብላ አዲስ አበባም ስጠብቀኝ ነበር። እኔ ጠፋሁ። ድሬዳዋና ሀረር ነው የምኖረው እዚህ ና ብላለች። ደጋግማ ነው 150 ጊዜ ነው ያለችው። እና ሪልስቴት ይባላል ምን መሰላችሁ? እጂ ካጣት እሷ ቤተሰቦቿ እንኳን ደህና መጣሽ። ደህና ነሽ? ምርጥ ነው። በቃ ሰላም ነው። በምኑ ያስገቧችኋል። ሁሉ ሰላም ካስገቧችሁ በኋላ ግን ነው የምትደረጉት። እድሜ ልካችሁ ነው የምትከፍሉት ማለት ነው። ፈልግሻለሁ ስትለኝ በቃ ቀለል ያደርጓታል። 10 ሚሊዮን ብር አስባችሁታል። 10 ሚሊዮን ብር እንደሆነ አላውቀውም። እድሜ ልካችሁን ማጨረስ እስካሁን ያከበርሽ አረብ ሀገር ተቀምጠው ማለት ነው። አይ ስንት ሰዓት ነው በመንገድ በምናምን አንዳንዴ ሪልስቴት እያሉ ይሸወዳሉ። ብር መያዣ ይሆናል እውነት ለመናገር በመንገዱ በምኑ ታክሲ አስቸጋሪ ነው። ኧረ እንዴት ነው አንተ የሰው ሚስት አታሽኮርምም? ተው እንጂ ላጥ ብያለሁ። የሰው ሚስት ታሽኮርምም አለ እንዴ? ምናምን ስለሆነ የምመጣው እንኳን ደህና መጣሽ በዚህ በመንገዱ ራሱ ቆያለሁ ማለት ነው። እንኳን ደህና መጣሽ ብያለሁ። እንኳን ደህና ቆየኝ። ኢድ ሙባረክ ብያለሁ። አለይኩም አለይኩም። እንዴ ወፍረሽ ነው የመጣሽው? የጾሙ ተመችቶሻል? ኧረ እባክህ ወፍሬያለሁ። እንደው ከሳ መስሎኝ ነበረ። በጣም ወፍረሻል። የጾም ተመችቶሻል? ኧረ በቃ እኔ አልተመቸኝም እያልኩ ነበር። በደንብ እያየሁሽ እኮ ነው። እንግዲህ ተመችቶሽ ወፍረሽ ነው የመጣሽው። ተቀየረብኛል በቃ ካልከኝ ቀር ነው እንደው እኔም ጾሙ ጋር ነው የሁለታችን ጾም ተገጣጣለና እኛ ግን ዛሬ አመት በዓላችን ነው ታውቃለህ። በአመት በዓል ምድር ነው የመጣሁት። ያኔ ኢዳችን ነው ዛሬ ማለት ነው። ስላልጠራሽ ነው የቀደምኩሽ። ለዛ ኧረ እባክህ አንተ ስላልጠራው ብቻዬን ለምን እሷም አታከብርም ብለህ ነው የጠራኸኝ? አታከብሪም ነው እኔ ልክ አንተን አክብሬ ነው በኢድ ምድር ብድግ ብዬ የመጣሁት። ቴንኪው አመሰግናለሁ ሱመዬ ነይ ስላልከኝ ማለት ነውና ጓጉቻለሁ። ለምን ነይ እንዳልከኝ እያሰብኩ ነበር። ጥሩ ለምን እንደጠራኸኝ እንኳን ደህና ቆያችሁ። ለወሬ እንኳን አደረሰሽ። እንግዲህ እንኳን አብራ አደረሰ። ኢድ ሙባረክ ብያለሁ። አለይና አለይክ። እሺ እንዴት ነሽ? ደህና ነኝ እኔ አልሐምዱሊላህ። ቤተሰብ ሁሉ ሰላም? ሁሉ ሰላም አልሐምዱሊላህ። ጥሩ። እኔም እንግዲህ የጠራሁሽ እዚህ ጋር እስኪ አንዳንድ ነገር በዚህ አጋጣሚ ያው እሷ ወደ ገደለው ልግባላችሁና ወደ ሪስቶቱ ነው የሄደችው። ያው እሷ ሽምግልና አይደለም ሽምግልና ሳይሆን ባለፈው ስፖንሰር አድርጋ ነበረ። በዛ ምክንያት ብዙ ሰዎች እየሄዱ ገዝተዋል። አንድ 15 ሰዎች ነው እያለ ነበርና ያው እንግዲህ ያው ቢዝነስ ነው ጨዋታው ቢዝነስ ነውና ለዛ ነው የጠራት ማለት ነው። አሁንም ቢዝነስ እንድትጫወትላቸው ነው የጠራት። አንዳንዴ ፌመስ ስትሆኑ በቃ ስፖንሰሮች በዛም በዚህም ይመጣሉ ማለት ነው። እና ለዛ ነው እንትን ያለው እንግዲህ ሰይድዬ ልጆችን መቼ እንደምታይ አይታወቅም። የምታየው እኔ እንደሰማሁት ከሆነ መረጃው ሾለክ ብሎ እስከደረሰኝ እስከሆነ ድረስ ያንን መስፈርት እስካላሟላህ ድረስ ጉዞ ይቀጥላል ማለት ነው። ተከትለ እንደዛ ይቀጥላል። እናንተስ ምን ትላላችሁ? እስኪ መቀጣት አለበት ይሄ ሰው? አዎ እንደኔ መቀጣት አለበት። እውነቴን ነው የምላችሁ። ከትላንትና ጀምሮ እሱ መቀጣት አለበት ብዬ ነው የወሰንኩት። መቀጣት አለበት። በደንብ አልተቀጣም ማለት ነው። ገና አልተቀጣም። ምርጫ ብትሰጠው ወይን ከሀዩ ወይኔን ሸክሉ ሀዩን ነው ማለት ነው። እና ያንን መስፈርት እንግዲህ እስካልመለሰላት ድረስ ጉዞ ይቀጥላል ማለት ነው። እንግዲህ እስቲ ከሱመያ ምን ተማራችሁ? ብዙ ሰው ልጠይቃችሁ። ከሱመያ ምን የተማራችሁት እናንተ? የተማራችሁት ነገር ጀግንነት፣ አልበገሬነት ምንድን ነው? ይሄን ሀሳባችሁ መስፋት ፈልጋለሁ ማለት ነው። አዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ አንዋርን ወንድማችሁ ማበረታታችሁን እንዳትረሱ። እኔ በጣም አድርጌ ነው የምወዳችሁ። እድሜና ጤና ይስጥልን ማለት ነው። አላህ ሀገራችንም ሰላም ያርግልን፣ ያለውን አየር ያረጋጋልን ማለት ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሼር ሰብስክራይብ እንዳይረሳ። ይመቻችሁ።